ትመስላላችሁ? እግዚአብሔርን መልክና ምሳሌ ተፈጥራችኋል ይላል። በዛ ላይ ደግሞ እግዚአብሔርን ምሰሉ ይላል። ትመስላላችሁም ምሰሉም የሚል አለ። እሱ ላይ እንማራለን ማለት ነው። መጀመሪያ አንደኛ ጢሞቴዎስ 4:7 እና 8 እናንብብና ወደሚቀጥለው እንሄዳለን። ነገር ግን ለዚህ ዓለም ከሚመችና የአሮጊቶች ሴቶችን ጨዋታ ከሚመስል ተረት ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። But have nothing to do with irrelevant folklore and silly myths. On the other hand, discipline yourself for the purpose of godliness. እስቲ ኪንግ ጄምስ ምንድን ነው የሚለው? Exercise thyself rather unto godliness. እግዚአብሔርን ለመምሰል ግን ራስህን አስለምድ የሚለው በግሪኩ ጉምናዞ ወይም ጂምናዚየም ጂም መስራት ከሚለው ቃል ጋር አንድ አይነት ነው። አዲሱ ትርጉም ምን ይላል? የአካል ብቃት እንቅስቃሴ መስራት፣ ስፖርት መስራት ለጥቂት ጊዜ ይጠቅማል። ይጠቅማል አይጠቅምም? ስፖርት መስራት ጂም የሚሰሩና የማይሰሩ ሰዎች ቦርጫቸውን አይቶ ማወቅ ይቻላል። አሁን እኔ እንደማልሰራ ምንም መግለጥ አያስፈልጋችሁ። ስፖርት የሚሰራ ሰው ሰውነቱ ያምራል፣ ልብስ ያምርበታል፣ ደረቱ እንትን ነው፣ ደረጃ ሲወጣ አያለቅልቅም፣ ሲሮጥ ጥሩ ነው፣ የበሽታ መከላከል አቅሙ ጥሩ ነው። ያንን ግን ዝም ብሎ አይደለም ያመጣው። በዲሲፕሊን ሌሊት ተነስቶ እንቅልፍ አጥቶ ላበላብ ሆኖ ትራክ ላይ ሮጦ ፕራይስ ከፍሎ ነው። ፔን ብዙ ፔን ውስጥ አልፎ ነው ያንን ቅርጽ፣ ያንን ጤንነት፣ ያንን የደም ዝውውር፣ ያንን መልክ ያመጣው። ይጠቅማል በጣም ነው እንጂ የሚጠቅመው ስፖርት መስራት። ሌሎቻችን የማንሰራው ስፖርት መስራት ጥቅም እንዳለው ስላላወቅን ሳይሆን፣ መስራት ደግሞ ስለማንችል ሳይሆን፣ ሌሊት መነሳት የሚባል ነገር፣ ላበላብ መሆን የሚባል ነገር፣ መከራ ብረት ተሸክሞ ዲሲፕሊን የመሆን ፔን ስለማንፈልግ ያችን የጣሱ ሰዎች ከተማ ውስጥ ስንሄድ እኩል አይደለም። ለዚህ ምን አለ ሐዋርያው ጳውሎስ? እግዚአብሔርን መምሰል ራስህን አስለምድ። ሰውነትን ለስጋ ነገር ማስለመድ፣ ጂምናዚየም መግባት፣ ጂም መግባት፣ ስፖርት መስራት ለጥቂት ጊዜ ይጠቅማል፣ ለሁለቱም ግን የሚጠቅማል አለ። እግዚአብሔርን መምሰል ራስህን ማስለመድ፣ እሱም ልክ ስፖርት እንደ መስራት መንፈስን ማሰልጠን ይፈልጋል። ኤክሰርሳይዝ መስራት ይፈልጋል። አይገርምም? ስፒሪቹዋል ጂምናዚየም አለ ማለት ነው። እግዚአብሔር ምን ይመስላል? እግዚአብሔር መንፈስ ነው። የእግዚአብሔር ካራክተር በሕይወታችን የሚመጣው መንፈሳዊ ኤክሰርሳይዝ እንሰራ ብቻ ነው። እግዚአብሔርን መምሰል የእግዚአብሔር ካራክተር በሕይወታችን ውስጥ እንዲፈስ የምናደርገው፣ መንፈሳዊ ጡንቻ የምናወጣው፣ መንፈሳዊ መረዳት የምናመጣው፣ ከመንፈስ ዓለም የማይታይ የዓለም የሚታይ ነገር የምናመጣው መንፈሳዊ ኤክሰርሳይዝ ስንሰራ ነው። እሱን እንዳንሰራ የሚያደርገን ነገር አለ። ምን? የአሮጊቶች ተረት የሚመስል መንፈሳዊ ነገር ያልሆነ ተረት እሱን አቁም። እርባና ቢስ የሌለውን ወሬ አቁም። ወደ ዲሲፕሊን ግባ። ዋጋ ክፈል። አንድ ሰው ሲናገር ከዚህ በፊት ተናግሬያለሁ። ሁለት አይነት ፔን አለ። አንደኛው ፔን የጸጸት ፔን ነው።
ሁለተኛው ፔን ደግሞ የዲሲፕሊን ፔን። አንድ ሰው ራሱን ዲሲፕሊን ለማድረግ ብዙ ፔን ውስጥ ካለፈ እድሜ ዘመኑን በሰላም ይኖራል። የራሱ ጉዳይ ነው ለማን ብዬ ነው መለፋው ብሎ ከተወ የሆነ ዘመኑ ላይ ምን ሆኜ ነው እንዲህ ነገር ያልሰራሁት ብሎ በጸጸት ፔን ውስጥ ያልፋል። ፔንህን መምረጥ ነው እንጂ ፔን አይቀርልህ። ስለዚህ ሐዋርያው ጳውሎስ ለጢሞቴዎስ ምን አለው? እንግዲህ እንደ ብርቱ ወታደር፣ እንደ አትሌት፣ እንደ ገበሬ ሽልማቱን ሊወስድ እንዳለ እንደ አትሌት አድርገህ ጽናቴን፣ ትዕግስቴን፣ ሁሉ ነገሬን ተከተላለሁ። ወታደር ማለት የፈለገውን መልበስ አይችልም። የሚለብሰው ተነግሮት ነው የሚለብሰው። መቶ አለቃው ሌላ ነው የሚለብሰው፣ ሻምበሉ ሌላ ነው የሚለብሰው። ወታደር ተነስ ሲባል ይነሳል፣ ሂድ ሲባል ይሄዳል። አካሄድ ራሱ መርጦ አይደለም የሚሄደው፣ በሪትም ነው ተሰጥቶት ነው የሚሄደው። እግዚአብሔር የሰጠህን ዴስቲኒ መድረስ የምትፈልግ ከሆነ እንደ ወታደር ሆኖ ሌሊት ይነሳል፣ እንቅልፋም አይደለም። ዲሲፕሊንድ ነው ወታደር። ድምፅ ከሰማ ብድግ ነው የሚለው። የሚሄደው ሪትም ውስጥ ተደርጎ ነው። በፈለገበት ሰዓት የፈለገውን ማድረግ አይችልም ወታደር። ሌላው ደግሞ እንደ አትሌት ሆናል። አትሌት ነው የሚለው ባይዘ እንግሊዘኛው አትሌት ነው። የአማርኛው የሚታገል ሪስሊንግ ውስጥ ገብቶ የሚታገል ነው የሚለው። አትሌት ነው ግን አትሌቶቻችንን ታውቃላችኋል። አትሌት ይሁን ጠዋት አንተ ስታንኮራፋ በዚህ ተገልብጠ ስትል እነሱ ሌሊት ተደስተው ይሄን ተራራ በተክላላ ድንጋይ እግራቸውን እየመታ ዝናብ እየዘነበባቸው ሰዓታቸውን እያዩ ይሮጣሉ። የለም የፈለጉትን መብላት የለም። አሁን እናንተ የፈለጋችሁትን ነው። አትሌት እንደሱ አይበላም። የፈለገውበት መዋል የለም። ዛሬ እንቅልፍ እንደው በተኛው፣ ዛሬ ባረፍኩ፣ ዛሬ አልጋይ ላይ በተገላበጥኩ ምናምን የሚባል ነገር የለም። ቢያማትም ትሮጣለች፣ ዝናብ ቢዘንብም ትሮጣለች፣ ንፋሱ ጥሩ ቢሆንም ትሮጣለች፣ ሙዷ ቢበላሽም ትሮጣለች፣ የወር ሳይክሏ ቢመጣም ትሮጣለች። ግዴታዋ ነው። ለምን? እዛ ጋር ያየችው ወርቅ ስላለ። ስለዚህ ልጄ ጢሞቴዎስ ሆይ እንደ አትሌት ሁን። ወደ ማራቶን ሲገቡ በነገራችን ላይ ቻይናዊ አለ፣ አሜሪካዊ አለ፣ ጃፓናዊ አለ፣ አፍሪካዊ አለ። የዓለም ምርጥ አለን ያሉትን ምርጥ ሁሉ ነው እዛ የሚሰጡት። በቃ የኛ ሀገራችንን መወከል የሚችል ሰው ይሄ ነው ብሎ ነው ሁሉም ምርጣቸውን የሚያስቀምጡት። እና ፊሽካ ሲነፋ እኮ መጀመሪያ ላይ የሚሮጡት እነ ቻይና ናቸው። እነ ቀነኒሳ አሁን እነማን ናቸው? እነሱ ቀስ ብሎ ነው ረጋ ብሎ ነው የሚሄዱት። ኤክሰርሳይዝ ሰርተዋል። ውስጣቸው አቅም አለ። ሩጥ እነ ምድረ ቻይና መሀል ላይ አረንጓዴ ቮሚት ቮዋ እያደረጉ በአምቡላንስ ሁሉ ይመጣላቸው። ውሃ እዚህ ጋር ቢያደርጉ ምን ቢያደርጉ ከሆነ ሰዓት በኋላ የማያልፉ ሰዎች አሉ። በቃ እነዚህ ግን ቀስ እያሉ ወደ መጨረሻ እየጨመሩ ጢሞቴዎስ ልጄ ሆይ አለ። ኤክሰርሳይዝ የምታደርግ ከሆነ ወደ ሩጫው ትራክ ስትገባ ዋንጫው ያንተ ነዋል። እግዚአብሔርን መምሰልም እንደሱ ነው። ሌላው ደግሞ እንደ ገበሬ ነው። ገበሬ እንዴት ነው? ገበሬ በነገራችን ላይ መብላት ያለበትን ዘር ከልጆቹ አፍ ወስዶ ያስቀምጠዋል። ሌሊት ተነስቶ ድንጋይ ጠፍሩን እየነቀለ ነው የሚያርሰው። ገበሬ ሲዘራ እያለቀሰ ነው የሚዘራው። ዘሩን መሬት ውስጥ ይጥለዋል። እንቅልፉን ያጣል። እግዚአብሔርን መምሰል እንደሱ ነው። ዋጋ ያስከፍላል። አውቶማቲክ አይደለም። የዘላለም ሕይወት ነው አውቶማቲክ። ኢየሱስ ጌታ እንደሆነ በልብ አምነ በአፍ ስትመሰክር ቡም ዳግም ትወለዳለህ። ቅባት ግን እንደሱ አይደለም። እንደሱ አይደለም። ስራ አለው፣ ዲሲፕሊን አለው።
ቁርጠኝነት አለው፣ ፕራይስ መክፈል አለው። የሆነን ሰው ይገባዋል ዛሬ የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ነው አይደለ? በናፍቆት ፍጥረት እየጠበቀ ያለ ይሄው አላችሁ አይደል? የእግዚአብሔር ልጆች አይደላችሁ እንዴ? እናንተ ብሎ እያወራ ያለ ፍጥረት ሁሉ እየጠበቃችሁ ነው ይላል። አላችሁ ያው እዚህ ምድር ላይ ላለፉት 2000 ዓመታት የእግዚአብሔር ልጆች እኮ እዚህ አለን። እየተናገረ ያለው ክርስቶስን መግለጥ፣ በአዲሱ ማንነት መገለጥ፣ የእግዚአብሔርን ክብር ስለ መግለጥ ነው የሚያወራው። በዚህ ፕሮግራም የማስተምራችሁ ይሄ ነው። እግዚአብሔርን በመምሰል የእግዚአብሔርን ክብር መግለጥ። አሜን አሜን። ኢየሱስ በምድር ላይ ክብር ገልጦ ነው ያለው። ኢየሱስ ባለበት ፕሮብለም ሆኖ ቀጥሎ አያውቅም። As athletes train their bodies, believers must train their spirit. Spiritual exercise አለ። ብዙ ሰዎች ክርስትና ሃይማኖት ነው የሚመስላቸው። አይደለም። ክርስትና የትምህርት ውጤትም አይደለም። በጣም ጥሩ አስተማሪዎች አሉ፣ መንፈሳዊ ያልሆኑ። ክርስትና መንፈሳዊነት። እስቲ በሉ ክርስትና መንፈሳዊነት ነው። ኢየሱስ እዚህ ምድር ላይ መጥቶ የሆኑ ፕሪንሲፕሎችን አስተምሮን አይደለም የሄደው። ሰማይን ምድር ላይ ማኒፌስት አድርጎ ነው የሄደው። ከኢየሱስ በፊት ከሰው ውስጥ አጋንንት ማስወጣት እንደሚቻል የሚያውቅ ሰው የለም እዚህ ምድር ላይ። ኢየሱስ መጥቶ ነው ለካ የሚወጣ ነገር ነው። ሲያፈራግጣቸው ይውጣ ይግባ ምን ይሁን አይታወቅም። ብቻ የሚጥል ነገር ልጆቻቸውን ሲያሰቃይ ያውቁ ነበር። ኢየሱስ መጣና ውጣ ሲል ሰውየው ተነስቶ ሲሄድ ወይ ጉድ አሉ። በሽታ መንፈሳዊ መሆኑን፣ እርግማን መንፈሳዊ መሆኑን፣ ለምጻምነት ይሁን ሽባነት ይሁን ሞት ይሁን ይሄ ሁሉ በመንፈስ መፍትሄ እንዳለው ኢየሱስ አሳየ። እንዴ አሉ። ኢየሱስ ቀራጮችን ሲያይ አብሯቸው ይበላል። ሴተኛ ዳሪዎችን ሲያይ አብሯቸው ይበላል። ሌቦችን ሲያይ አብሯቸው ይበላል። የሃይማኖት አስተማሪዎችን ሲመጣ ግን ይበሳጫል። ፈሪሳዊ ካየ ኢየሱስ በቃ ጦርነት። ኢየሱስ ተሳድቦ አቅም እነሱን ግን አይምርም። ውስጣችሁ የተለሰነ መቃብሮች ነው የሚላቸው። ይበሳጫል የሃይማኖት ሰዎችን ካየ። ለምን? ሃይማኖተኝነት የመንፈሳዊነት ተቃራኒ ነው። የመንፈሳዊነት ተቃራኒ ሰይጣን አይደለም። ብዙ ሰዎች እንደሱ ነው። የእግዚአብሔር ተቃራኒ የእግዚአብሔር ኪንግደም ተቃራኒ ሰይጣን አይደለም፣ ሃይማኖተኝነት። ሃይማኖት መንፈሳዊውን ነገር ፍጥረታዊ የሚያደርግ የአጋንንት ኢንስትሩመንት ነው። ይህንን የሚሰብሩት እግዚአብሔርን በመምሰል የእግዚአብሔርን ኔቸር እዚህ ምድር ላይ የሚገልጡ ናቸው። አሜን አሜን አሜን። እናንተ ናችሁ እግዚአብሔርን መምሰል የሚለው የእግዚአብሔርን ኔቸር፣ እግዚአብሔርን ካራክተር፣ እግዚአብሔርን ግሎሪ መግለጥ ማለት ነው። አንዳንድ ሰዎች ስታገኟቸው የአጋንንትን ሙሉ ኔቸር ነው ይዘውባቸው የሚመጡት። ዲመን ፖሰስ የሆኑ ሰዎች መግደል፣ ማረድ፣ መስረቅ፣ ማጣላት፣ ጨለማ፣ ዲፕሬሽን፣ የአጋንንትን ፕሬዘንስ ይዘውባቸው የሚመጡ ሰዎች አሉ። በቃ እነሱ አሉ ማለት አጋንንት አለ ማለት ነው። እነሱ አሉ ማለት ታዛጋለ። እነሱ አሉ ማለት ተስፋ መቁረጥ አለ። የሲኦል ቁራጭ ይዘው ወደ ቤት የሚመጡ ሰዎች አሉ። ልክ እንደዚሁ እናንተ ደግሞ ሙሉ ሰማይ አንተ አለህ ማለት ዴሊቨረንስ አለ። አንተ አለ ማለት ሰማይ ራሱ ይሸጣል ማለት ነው። ለሱ ነው የተጠራችሁ። አንዳንድ ሰዎች እኮ ከነሱ ጋር ማውራት ሲጀምሩ እንባችሁ ሳትፈልጉት መፍሰስ ይጀምራል።
3 ሰዓት አብራችሁ ቁጭ ብላችሁ 2 ደቂቃ ይመስላችኋል። ከነሱ ጋር መነጋገር ስትጀምሩ ዲፕሬሽናችሁ ይለቃችኋል። ተስፋ መሰነቅ ትጀምራላችሁ። የእግዚአብሔር ህልውና ይሰማችኋል። ለምን መሰላችሁ? እግዚአብሔርን መምሰል ራሳቸውን እያስተማሩ ነው። የእግዚአብሔርን ህልውና የተሸከሙ ሰዎች ናቸው። ደስ አይልም? እግዚአብሔር ምን ያህል እንደፈቀደልን እሱን ተሸክመን እሱን እንድንገልጥ እግዚአብሔር ለኛ ሰጥቶናል። እናንተ የእግዚአብሔር ቤተ መቅደሶች ናችሁ። እስቲ እኔ የእግዚአብሔር ቤተ መቅደስ ነኝ በሉ። የእግዚአብሔር ቤተ መቅደስ ነኝ። አይቀርም? የእግዚአብሔር ቤት፣ የእግዚአብሔር መኖሪያ፣ የእግዚአብሔር ድንኳን ነኝ። ጭንቅላቴ ግን ይሄንን እሺ አይለኝም። እምቢ ቢልም እንደምንም አሳምኑት። እኔ የእግዚአብሔር መኖሪያ ነኝ። በቀን 100 ጊዜ ለራሳችሁ መንገር አለባችሁ እሺ ስለማይላችሁ። አንዳንድ ነገር እኮ ትልቅ ነገር ሰው ቢሰጣችሁ እውነት እርግጠኛ ነህ? ኧረ ተው ተመልሰህ መጥተህ ልውሰደው። አሁን አንዱ መጥቶ በለንካችን ቪኤት መኪና ሰጥቼ ያለው ቤል አትቀልድ። this is too good to be true። ከዛ ሰውየው በጣም ምሬ ነው እያለ በሄደ ቁጥር መጠራጠር ይጀምራል። are you sure? ልውሰደው። ተመልሰህ ሁሉ መኪናውን ከፍተህ ሁሉ ሞተር አስነስተህ ሁሉ ቀልዴን ነው እስኪል ትጠብቃለህ። እግዚአብሔር በእኛ ውስጥ እንደሚኖር በጣም ትልቅ እውነት ስለሆነ አእምሯችን አይቀበለውም። ለዚህ ነው ማኒፌስት የማታረገው። it's too good to be true። ለዚህ ነው ሐዋርያው ጳውሎስ ስፋቱና ርዝመቱ ከፍታውና ጥልቅነቱ ምን ያህል እንደሆነ ከማስተዋል የሚያልፈውን የእግዚአብሔርን የክርስቶስን ፍቅር ለማወቅ ተበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ አለ። ከዛ በፊት ምንድን ነው ያለው? ክርስቶስም በእምነት በልባችሁ እንዲኖሩ ወይም ደግሞ ክርስቶስ በልባችሁ ውስጥ እንዳለ እንድታምኑ ነው። ስታምኑ የሚሆን ነገር አለ ማለት ነው። አብዛኛው ሰው ግን አያምኑ። በተለይ ኢትዮጵያዊ በሰው ውስጥ አጋንንት እንደሚኖር ማመን ይቀለዋል፣ እግዚአብሔር በሰው ውስጥ እንደሚኖር ከማመን። ሰዎችን አጋንንት ይዛል አይዝም? ይዛል አይዝም? አጋንንት ሰዎች ውስጥ ይኖራል አይኖርም? ይኖራል። አንድ ሰው አጋንንት ያለበት ሰው አጋንንት ይኖርበት አይኖርበት ሳታውቁ አብራችሁ ወደ ቸርች ብትመጡ መንገድ ላይ ከሆቴል ገብታችሁ ብትበሉ እና ሂሳቡን የከፈለው ሰውዬ ቢሆን አጠገባችሁ ቁጭ ብሎ እያለ አገልጋዩ መጸለይ ሲጀምር ማኒፌስት ቢያደርግ የጋበዘ ሰይጣኑ ሰውዬው የጋበዘ ማን ነው? አያችሁ፣ አሁን ከሰውየው ጋር ስለ ስራ አውርታችኋል፣ ስለምን አውርታችኋል። እዚህ ስትመጡ ግን እገለዋለሁ ይላል፣ ወንበር ይበታተናል፣ በሰውየው ድምፅ ነው የሚያወራው፣ 5 ሚሊዮን ነን ይላል፣ አያቶቹን የጨረስኩት እኔ ነኝ ይላል፣ ሰው አይሆንም ይላል፣ ብዙ ነገር ያወራል። አሁን ማኒፌስት አድርጓል ማለት ነው። እና በቀላሉ ልትይዙት አትችሉ። አንዳንዶቹንማ 100 ሰው ማይዛቸው አሉ። ሰውየው ይሄን ነው የሚያክለው። አየር ላይም እንዲህ የሚነሱ አሉ፣ ግድግዳ ላይ የሚሄዱ አሉ። በአንድ እጁ 100 ሰው 200 ሰው የሚጥል አይነት ደግሞ አለ። እነሱም እንትናቸው የተለያየ ነው። ማይት ስፒሪት ኦፍ ማይት የሚባለው በአጋንንትም አለ። በአንድ እጁ 100 ሰው እንደዚህ የሚጥል አለ። ከታገልከውማ ይበስበታል። ተመልከቱ እንግዲህ አሁን ይሄ ሰውዬ አቅሙን ከየት አመጣ? ይሄ ሰውዬ ያልተማረ ሰው እንደሆነ ታውቃለህ። አጋንንቱ ማኒፌስት ሲያደርግ ግን የማያወራው ጉድ የለም። ስለ ሞቱ ሰዎች ሁሉ ታሪክ፣ የተደበቀ ነገር ሁሉ አውጥቶ ይናገራል። ማን የተናገረው? በሰውዬ ውስጥ ያለው አጋንንት። አንተ ግን የተጠራኸው የሰማይና የምድር ጌታ እግዚአብሔርን እንድትገልጥ ነው።
ካንተ እውቀት በላይ፣ ካንተ ችሎታ በላይ፣ ካንተ ማንነት በላይ። ለዚህ ነው ወደ ሸንጎ ስትሄዱ ስለምትናገሩት ነገር አትጨነቁ። በዚያን ጊዜ የሚናገረው የአባታችሁ መንፈስ እንጂ እናንተ አይደላችሁ። ተዘጋጅታችሁ አትሄዱ። የእግዚአብሔር መንፈስ በእናንተ ውስጥ ሆኖ ይናገራል። ምንድን ነው ታዲያ ችግሩ ካላችሁ፣ አስተሳሰቤ ነው ችግሩ። እግዚአብሔር ቤተ መቅደስ እንደሆንኩ እንዳላምን የሚያደርግ ሰብኮንሽስ ውስጥ የተቀመጠ ብርጭቆ አለ። እሱን እግዚአብሔር መዶሻውን ይዞ መጥቶ ይስበረላችሁ። በቃ ሰይጣን የሚጠቀመው በሐሳባችን ስለሆነ ማንነትን እንዳታቅ ብቻ ነው የሚያደርገው። ባለፈው ህንድ ሄደን ህንድ ውስጥ አንድ የምታስተናግድ ልጅ መታ አወራችን። ከዛ ማስተርስ ዲግሪ አላት እዛ ባይዘወይ ማስተርስ ምናምን በቃ እዚህ እንደ ሞባይል ካርድ ሲም ካርድ እንዳለው ሰው ማለት ነው። በቃ ፒኤችዲ ምናምን 6-9 ነው ያላቸው እና እዛ አስተናጋጅ ናት። ከህንዱ አገር ውጭ ወጥቼ አላውቅም እና ለምን አትወጪም ምናምን አልኳት። በምን አቅሜ እኔ ዘር ማንዘሬ ከዚህ ወጥቶ አያውቅም፣ መቼም ደግሞ አልወጣም አለችኝ ማለት ነው። አሁን ደግሞ ዶሚኒካን ሪፐብሊክ አገልግዬ ነው የመጣሁት። አሜሪካዊት ነች። አፍሪካ ቤት መሄድ ለምን አትሄጂም? በምን አቅም? አሜሪካዊት ናት። አሜሪካዊት አፍሪካ ሀገር መሄድ እንደማትችል ታምናለች። እዛው ተወልዳ አድጋ። አንተ አሁን አሜሪካ ብትሄድ ዓለምን ሁሉ እንደምትቀይር ነው የምታስበው አይደል? አልሄድም ደግሞ ብለህ ታስባለህ። በጣም እኮ ነው የሚገርም። እኔ ሊባቦር ነው የተወለድኩት። ዓለምን እየዞርኩ ነው እንደምዞርም ግን ያምናል ጭንቅላቴ ምንም ገንዘብ ሳይኖር። ከኔ ጋር ናቸው። ሰይጣን ትልቁ መሳሪያው ምን መሰለ? ማንነትን በክርስቶስ እንዳታውቅ ያጨለመብሃል። ማን አንተ ይልሃል። ማን ስለሆንክ አንተ ከማን በልጠ? ከዘር ማንዘር ማን እዚህ ደርሶ? አንተ ነህ እግዚአብሔርን ክብር የምትገልጠው። ከዛ ማንን ያሳያል? አንተንና ጓደኞችን፣ ዘመዶችን፣ አካባቢን፣ ሀገርህን ያሳያል። እውነትም ብለህ ተቀብለህ ትቀመጣለህ። ይህንን ነው ዛሬ የምሰብርላችሁ። አስተሳሰባችሁን ቀይሩ። አንድ ሰው በአልችልም መንፈስ አእምሮ ተይዞ የፈለገ ነገር ብትነግሩት አያሸንፍም። እኔ አሸናፊ ነኝ እያለ ያደገ ሰው አሁን ከገጠር የሚመጡ ሰዎች አሉ። አሁን ለምሳሌ የገጠር ሀብታም ልጅ በቁምጣና በበረባሶ እዚህ ከተማ ቢገባና ዱላውን እዚህ ጋር ቢያደርግ እሱ ከዚህ ከተማ ካሉት አዲስ ማርቼዲስ ከሚነዱ ሰዎች የተሻለ መሆኑን ነው የሚያውቀው። አይሰማም። ለምን? እዛ ሲነገረው የሰማውን ኮንፊደንስ አለ። ውስጡ ግን ፍርሃት የተሞላ የትም አልደርስም ያለ እኔ ማን ነኝ ብሎ ደግሞ ራሱ ላይ ተስፋ የቆረጠውን ብዙ ሰው አለ እዚህ አሜን እያለ ውሸቱ። አንተ ተስፋ የቆረጥከውን ማንም ለአንተ ተስፋ ያደርግልህ። ተስፋን ከወደቀበት የምታነሳው ራስህ ነው። እግዚአብሔርን ለመምሰል የተጠራ ሰው ነው። እስቲ ከጎናችሁ ያለውን ሰው ንገሩት፣ እግዚአብሔርን ለመምሰል። ሰው እኮ አይደለም፣ ሰው አይደለም እኮ ጠቅላይ ሚኒስቴር አይደለም፣ የሆነ ባለሀብት አይደለም እኮ የመንግስት መሪ እኮ አይደለም። አንተ የተጠራው እግዚአብሔር። አሜን። እሱን መምሰል ብቻ እኮ ደግሞ አይደለም፣ እሱን ምድር ላይ ለመግለጥ ተጠርታ። እግዚአብሔር ራሱን መግለጥ የፈለገው በተፈጥሮ ውስጥ ብቻ አይደለም፣ ክብሩን መግለጥ የፈለገው ባንቺ ውስጥ ነው። ሃሌሉያ። እሱን ግን ስታምንለት ነው የሚሰራው እግዚአብሔር። እኔ የክርስቶስ አምባሳደር ነኝ፣ ክርስቶስ በእኔ ውስጥ ይኖራል፣ እኔ ባለውበት ሰማይ አለ፣ እኔ የሰማይ አምባሳደር ነኝ፣ እኔ የእግዚአብሔር ክብር ተሸካሚ ነኝ ብዬ እኔ እስካላመንኩ ድረስ፣ በዛ አስተሳሰብ ራሴን እስካልቃኘው ድረስ ያ ክብር በእኔ ላይ ሊገለጥ አይችልም።
እግዚአብሔር ለማያምን ሰውና ራሱን ለዚህ ክብር ላላዘጋጀ ሰው ክብሩን ማኒፌስት አደረገ። ስለዚህ እግዚአብሔርን መምሰል ኤክሰርሳይዝ የሚደረግና በየጊዜው እያደገ መሄድ ነገር ነው ማለት ነው። እስቲ ለክብር ተጠርቻለሁ። ሁለተኛ ጢሞቴዎስ 2:15 አንደኛ በቃሉ ነው ራሳችንን ኤክሰርሳይዝ የምናደርገው። የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነው ራስን ለእግዚአብሔር ልታቀርብ ትጋ። study to show thyself approved unto God, a workman that needs not to be ashamed, rightly dividing the word of truth. ቃሉ ነው ሜንታል ጂማችን አይደል? ጂምናዚየሙ ኤክሰርሳይዝ የሚለው ጂምናዚየም በቃሉ ነው የምትገባው። ቃሉን ስታነብ እያበድክ ነው ማንበብ ያለብህ። ድሮኛ ባይብላችንን ከፍተን የሆነ ጥቅስ ተማሪዎች ሆነን እንሮጣለን። አቤት 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 አቤት! በሆድ ተኝተህ ታነባለህ። ቃሉን ታምናለህ። ቃሉን ትናገራለህ። የማያሳፍር ሰራተኛ ሆነ ራስህን ለእግዚአብሔር ታቀርባለህ። ቃሉ የሚለኝንህ ብለህ ቃሉን ኤክሰርሳይዝ በማድረግ ቃሉን በመናገር ቃሉን በመኖር የመጀመሪያው እሱ ነው። የእግዚአብሔርን ቃል ሲያነብ እንደ ፊክሽን የሚያነብ ሰው፣ የእግዚአብሔርን ቃል የሚያነብ እንደሆነ መጽሐፍ የሚያነብ ሰው ከቃል ውስጥ ኃይል ማውጣት አይችልም። ማበድ አለበት። ኢሞሽናል መሆን አለበት። ፓሽኔት መሆን አለበት ሰው የእግዚአብሔርን ቃል ሲያጠና። እግዚአብሔርን ቃል ስታነቡ በጣም መገረም መቻል አለባችሁ። የሚነካችሁ መሆን አለበት ቃሉ። ስፒሪት ቱ ስፒሪት ኮሚኒኬት ማድረግ አለበት ቃሉ። የእግዚአብሔር ቃል መንፈስና ሕይወት። የእግዚአብሔር ቃል ለአእምሯችሁ ሳይሆን ለልባችሁ መናገር አለበት። ከመተኛታችሁ በፊት እያሰባችሁ እያሰላሰላችሁ መተኛት አለባችሁ ቃሉ። ትልቅ እግዚአብሔር የተጠቀመባቸውን ሰዎች እንደነ ቤኒሄን ያሉ እንደነ አፖስትል ማሎን አሉ እንደነ ኦራል ሮበርት እንደነ ካትሪን ኩልማን ምናምን ቪዲዮአቸውን ውስጥ ይሁ ለቃሉ የሚሰጡት ኳሊቲ ታይም እና ፓሽን በጣም የተለየ። ፎቶግራፊክ የሆነ ማንበብ አለበት። የእግዚአብሔር ቃል ያለ ቦታ ያደርሳል። እግዚአብሔር የተናገረን ሁሉ ያደርግልሃል። ግን ተናግሮሃል ወይ ነው? እግዚአብሔር ድምፅ ነፍስ ውስጥ ሰምተዋል፣ መንፈስህ ላይ ተሰምተዋል ወይ? ምስጉን ነው በክፎች ምክር ያልሄደ፣ በዋዘኞች ወንበር ያልተቀመጠ። መዝሙር አለ። ነገር ግን በእግዚአብሔር ሕግ በእግዚአብሔር ቃል ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እሱም በውሃ ፈሳሾች ዳር እንደተተከለች ቅጠሏ እንደማይረግፍ ፍሬዋን በየጊዜው እንደምትሰጥ ዛፍ ይሆናል። የሚሰራው ነገር ሁሉ ይከናወንለታል። ኤቭሪቲንግ ሂ ታች ሻል ፕሮስፐር። እግዚአብሔርን ቃል የሚያሰላስል ሰው የሚነካው ነገር ሁሉ ይባረክለታል። በውሃ ፈሳሾች ዳር እንደተተከለች ዛፍ ነው። ክረምት የለ በጋ የለ። ስሮቹን እንደሚዘረጋ በውሃ ውስጥ ሙቀት ሲመጣ ክረምት በጋ ሲመጣ እንደማይሰጋ የሚሰራው ነገር ሁሉ ይከናወንለታል። አየህ፣ ለአእምሮ አሳይመንት መስጠት ካለበት አሳይመንቱ የእግዚአብሔር ቃል ነው። ቲክቶክ አሁን እየተጫወተብን ያለው መሰለ እንዲቀኑን ሙሉ ማታ ላይ ሄደ እዚህ ጋር ብትመታ የዳንስ አይነት እዚህ በቃ ሚሞሪህን እየመታን ያለው ሾርት ነገሮችን እያየ እዚህ ውስጥ ያለውን በቃ አእምሮን እያጠበል ይውላል።
እና ስትጸልይ በቃ የዛሬ ውጊያ በኢየሱስ ስም ትላለህ። ፖርታል ነው የሚፈልገው አጋንንት፣ ኤክሰርሳይዝ ነው የሚፈልገው። ቲክቶክ ከመጣ ሶሻል ሚዲያ ከመጣ ሰው ራሱን የማጥፋት ሱሳይድ ሬት በጣም ጨምሯል። ታውቃላችሁ? ስታይ እነገሌም ያምራሉ፣ እነገሌ መኪና ያላቸው፣ እነንትና ዱባይ ሄደዋል፣ እነንትና እየተዝናኑ ነው። አንተ የታክሲ የለህም። ታዲያ እኔ ማን ነኝ ብለህ ራስን ልታጠፋ። ግን እነሱ ሁሉ የላቸውም፣ ውሸታቸው ነው። ቤቱም የሰው ነው፣ መኪናውም የሰው ነው፣ የተቀረጹበት ሞባይል የሰው ነው፣ ልብሱን ተከራይተው ነው። አንተ እውነት መስሎ ነፍስን ታጠፋለህ። ብዙ ሰው ችግር ውስጥ እየገባ ነው ሶሻል ሚዲያ እያየ እኔም ብሎ ሰው እያለ ነግሬያቸዋለሁ። አሜሪካን ሀገር የሚከራይ ቤት አለ ከነ መኪናው። ቲክቶክ እሰራበታለሁ ትላለህ፣ ያንተን ፎቶ ያደርጉልሃል። ቤቱ ያንተ ነው፣ መኪና ያንተ ነው፣ እየነዳ ትቀረጻለህ። ስትወጣ $200 ከፍለህ መውጣት። ቤቱ ያንተ አይደለም፣ መኪናውም ያንተ አይደለም። በቲክቶክ የሚያይ ሰው በጠቅላላ ግን አቤት ይሄ ሰው ኑሮ። ሴቶች በተለይ ይወዳሉ። ማጥ ቀሚስ ያለበት ቤት እየቀያየ ቀኑን ሙሉ ተነስተው የሰው ጁስ፣ የሰው ነጠላ ጫማ፣ በኋላ ላይ እሱን ሁሉ መልሳ በራይድ ወደ ቤቷ። ከዛ የ2 ወር ቲክቶክ አላት ሰው። አቤት እኔም ብሎ ሰው ይላል። የሰይጣን እየተጫወተ ያለ ብዙ ሰዎች ዲፕረስድ እየሆኑ ነው። ዛሬ የሆነ ሰይጣን እንደመታው አውቃለሁ። እግዚአብሔር ግን ምን እንደሚፈልግ ልንገርህ። በቃሉ ነፋስ ውስጥ ገብተህ 2000 ዓመት 6000 ዓመት ወደ ኋላ እየሄድክ ዘላለም ወደፊት እየበረርክ በመንፈሳዊ ዓለም ውስጥ እንደ ንስር እየሄድክ ለዚህ ጄኔሬሽን የሚሆን ክብር እንድትገልጥ ነው እግዚአብሔር ይጠራል። ራባካታላባላላ ይሄኛው ጄኔሬሽን የሚፈልገው ምንድነው ነገራቸው? አሁን ማኒፌስትድ ፕሬዘንስ፣ እግዚአብሔርን ክብር የሚገልጥ እሱ በኤክሰርሳይዝ ነው የሚመጣው፣ በረሃብ ነው የሚመጣው፣ በፓሽን ነው የሚመጣው። አንደኛው ቃሉ መንፈሳችሁን፣ ነፍሳችሁን፣ ስጋችሁን፣ አእምሯችሁን፣ ሀሳባችሁን በእግዚአብሔር ቃል ሙሉት። ኦዲዮ ክፈቱ፣ 5-6 መጽሐፍ ቅዱስ ክፈቱ፣ አሰላስሉ። መኪናው ስትገቡ በስልካችሁ አጫውቱት። ተጫውቶ ነው የሚለው የእግዚአብሔር ቃል። ባይዘው ስትተኛ፣ ስትቀመጥ፣ ስትሄድ፣ ስትነሳ በመንገድህ ሁሉ ይህንን ቃል ተጫውተው። መጽሐፍ ቅዱስ ነው ተጫውተው። ዝማሬ እሱ ይሁን፣ ንግግር እሱ ይሁን፣ ትዝታ እሱ ይሁን። ቃል እገባልሃለሁ ማንም ሰው እዚህ ምድር ላይ ካንተ አይቀድምህም። ከኋላ ተነስተህ ቀዳሚ የምትሆነው አንተ። እግዚአብሔር ቃል ሕያው ስለሆነ የልብህን መሻትም ቦነስ ሰጥቶ እግዚአብሔር ወዳሰበልህ ቦታ ደግሞ ያደርሰሃል። አሜን አትሉ? ቃሉን የምትወዱ ሆኑ። ቃሉ ምግብ ነው፣ ብሉት። ውሃ ነው፣ ጠጡት። ኢያሱ ሙሴ ሲሞት ህዝቡን ሰበሰበን፣ አዝኖ ቁጭ ብለው ሲሉ እግዚአብሔር ተነሳሉ። ከሙሴ ጋር እንደነበርኩ አንተ ጋር ሆናለሁ። ለዚህ ህዝብ የገባሁትን ቃል ኪዳን እፈጽማለሁ እና ተነስ፣ በርታ፣ አይዞ፣ ጽና። ግን አለው የዚህ ህግ መጽሐፍ ካፍህ አይለይ፣ ነገር ግን የተጻፈበትን ትጠብቅና ታደርግ ዘንድ በቀንና በሌሊት አስብ። ያን ጊዜ መንገድህ ሁሉ ይቃናልሃል፣ ይከናወንልሃል። እንዴ ወታደሮችን አሰልፍ አይለው፣ መሳሪያ ግዛ አይለው፣ ሰላዮችን ላክ አይለው አላለው። ይሄን ቃል ብቻ ማሰላሰል ሲጀምራል ከሙሴ ጋር ያደረኩትን ካንተም ጋር አደርጋለሁ። ዮርዳኖስን ትከፍላለህ። ለዚህ ህዝብ የተገባውን ቃል ኪዳን የምትፈጽመው ኢያሱ ምዕራፍ 1 ላይ ነው፣ ቁጥር 8 ላይ የዚህ ህግ መጽሐፍ ከአፍህ ሳይለይ በቀንና በሌሊት ስታሰላስለው ነው። ሁለተኛው ጸሎት ነው። አንደኛ ተሰሎንቄ 5:17 ብዙ ጊዜ ጸሎት ኢትዮጵያ ውስጥ በጣም
በጣም ጸሎት የሚባለው ነገር ተሳስተናል። ጸሎት ማለት እግዚአብሔር የማያውቀውን ነገር መንገድና ማሳሰብ ማለት አይደለም። እኔ ከነገርኩት በኋላ የሚያውቀው ነገር የለውም እግዚአብሔር። ነው እንዴ ምንድነው? እኛ ነን። ለእኔ አሁን መታችሁ አንድ ነገር ስትነግሩኝ ቢሮ ኧረ እባክህ አላወቅኩም ነበር። እግዚአብሔር እንደሱ አይነት አምላክ አለ። አንተ ከነገርከው ወይኔ ልጄ እንዴት ተጎድተህ ነበር እንዴ? ወይ ጉድ ወይ ጉድ ወይ ጉድ። እኔ አይዞ የኔ ልጅ አይዞ የሚል አምላክ የለንም። እኛ አይደለም አሁን ያለንበት ወደፊት የምንሆነውንም እግዚአብሔር ያውቃል። ስለዚህ ከዚህ ሜንታሊቲ ውጡ። ለእግዚአብሔር ስትጸልዩ መጀመሪያ እግዚአብሔር ሆይ ይሄው ቤት ነኝ ስንት ዓመት ቤት ኪራይ እንኳን መክፈል አልችልም፣ ይሄው ጫማዬ ተጣሟል፣ ምንድነው እግዚአብሔር ሆይ ምናምን። ይሄ አሁን ጸሎት ይሁን ክስ ይሁን የሚታወቅ ነገር የለም። ሌላው ደግሞ እግዚአብሔር ስናለቅስ የሚሰማን ይመስለን ኢትዮጵያኖች አለን። እሷ እኮ የጸሎት ሴት ናት፣ እሷ እኮ አልቃሻ ናት፣ እሷ እኮ የእንባ ሴት ናት። ከየት የመጣ እንደሆነ አላውቅም። እና አብዛኛው ሰው ሲጸልይ አናለቅስም እያልኳችሁ እኮ አይደለም። ለቅሶን ግን አይደለም እግዚአብሔር የሚሰማው። እሺ አንድ ነገር ልንገራችሁ፣ ይሄንን ሊያናድዳችሁ ይችላል፣ ግን ልንገራችሁ። እግዚአብሔር ጸሎትን ሳይሆን የሚሰማው ሰውየውን ነው የሚሰማው። አምሶን ብያና ቃል አሁን ለሁለት ቢጸልዩ እና ድምጻቸው አንድ አይነት፣ ጸሎታቸው አንድ አይነት፣ የጠየቁት አንድ አይነት ቢሆን መልሱ ግን አንድ አይነት አይደለም። ለምን? እግዚአብሔር ለካ ንግግራቸውንና ጸሎታቸውን ሳይሆን እነሱን ነው የሚሰማው። ይሄ ሰውዬ ከዚህ ሰውዬ የበለጠ ፌሎሺፕ ካለው ይሄ ለሱ ቢጸልይ ይሻላል እሱ ወደዚህ ከሚጸልይ። አንዳንዶቻችሁ እናንተ ከምትጸልዩ አትጸልዩ። እንዴ ፌሎሺፕ ነው የሚሰማው። እንዴ ጴጥሮስ ኢየሱስን ለምን አይጠይቅም? ለምን ለዮሐንስ ጠይቅልኝ ይላል? በብዙ መልኩ ዮሐንስ ከጴጥሮስ የበለጠ ይሰማል። ግን ዋናው አለቃ እንዲያውም ጴጥሮስ ነው ለዮሐንስ ራሱ። ምንድነው እያለ ያለው? እስቲ ደግሞ ይሄን ደግሞ ጠይቁ። ሁሌ የሚናገረው ነገር አይገባቸው። እስቲ ደግሞ ይሄን ጠይቅ። ጸሎት መንፈሳዊ ልምምድ ነው። ስትጸልዩ ምን ማሰብ እንዳለባቸው ልንገራቸው። በመንፈስ ከእግዚአብሔር ጋር ህብረት እያደረግክ መሆንን እወቅ። ልመናህን ተው፣ ችግር የለውም። ልመናም ጸሎት ነው። ጸሎት ሁሉ ግን ልመና አይደለም። ጸሎት ፌሎሺፕ ነው። አንዳንድ ጊዜ መንፈስ ቅዱስ ሙሉ ቀን እንድዘምር ከፈለገ ዘምር፣ አልከሰርክም። አንዳንድ ሰዎች ቀኑ ሙሉ ሲዘምሩ ውሎ ነው ከሄዱት፣ ምንም የጸለዩት ነገር የለም ይላሉ። ዘምር መንፈስ ቅዱስ ከፈለገ። ግን በመንፈስ መነካትህንና በመንፈስ ከጌታ ጋር መነካካትህን ግን እርግጠኛ መሆን አለብን። እስከዛ ድረስ አታቁም መጸለይ። በአእምሮ ይጸለያል። እግዚአብሔር የዘላለም አምላክ ኢትዮጵያን አታይም ወይ? ስለ ግድቡ እናመሰግናለን፣ ኢኮኖሚያችን ደግሞ ይቀር እያልኩኝ እኔ ስለ ኢትዮጵያ መጸለይ እችላለሁ። አንዳንድ ጊዜ ደግሞ ውስጤ ይነዳል አይደል? እንዲድድድድ ውስጤ በሳት ይንተከተካል አይደል? ንግግሬን አላበዛም እኔ በዛ ሰዓት፣ በቃ በመንፈስ ነው መሆኑ። አንዳንዴ ደግሞ ተቆጣም አጋንንትን ገስጽ ሊል ይችላል። በአእምሮ ሆነ ግን ልቀቅ፣ ስም መጀመሪያ እግዚአብሔር በእኔ ውስጥ እንዳለ ማመን አለብኝ። ከመንፈስ ዳግም መወለዴን ማወቅ አለብኝ። እግዚአብሔር ራሱ መንፈስ መሆኑን ማወቅ አለብኝ። ላስረዳችሁ። እግዚአብሔር የት ነው ያለው? እግዚአብሔር የት ነው ያለው? በእኔ ውስጥ አለ። በሰማይም አለ አይደል? አለ የለም? ሰማይ ማለት የት ነው? መንፈሳዊ ዓለም ነው። ሰይጣን የት ነው ያለው? በሰማይ ነው ያለው ሰይጣን። በኢየሱስ ስም እንዳትሉ፣ ሰይጣንም በሰማይ ነው ያለው። ውጊያችን ከስጋና ከደም ጋር አይደለም፣ በሰማያዊ ስፍራ ካሉ፣ በሰማያዊ ስፍራ ካሉ።
ሁለተኛ ሰማይ አለ፣ አጋንንት የሚኖርበት ሬልም፣ ስፒሪቹዋል ሬልም አለ። እንደነ አንበሳ፣ እንደነ ላም፣ እንደነ ውሻ፣ እንደነ ዝንጀሮ፣ እንደ ተራራ፣ እንደ ወንዝ፣ እንደ ሳር የመሳሰሉት ደግሞ እዚህ ፍጥረታዊ ዓለም ውስጥ ነው ያሉት። መላእክት የት ነው ያሉት? መንፈሳዊ ስፍራ ነው። አጋንንት መንፈሳዊ ሰማያዊ ስፍራ፣ እግዚአብሔር ሰማያዊ ስፍራ። ሰው ብቻ እግዚአብሔርም አይደለም፣ ሰይጣንም አይደለም፣ ፍጥረትም አይደለም። ሰው ብቻ አት ዘ ሴም ታይም መንፈሳዊ ዓለም ውስጥም አለ፣ ሰማያዊ ስፍራም አለ፣ ፊዚካሉ ዓለም ውስጥም አለ። ስለዚህ እግዚአብሔር ወደዚህ ፍጥረታዊ ዓለም ክብሩን የሚገልጠው በሰው በኩል ነው ማለት ነው። በበግ በኩል አይገልጥም። ኢቭን በመልአክ በኩል አይገልጥም። መልአክ መጥቶ ወንጌል ኢየሱስ ሞቶላል ጌታን ተቀበል አይልም። ምናልባት ካለ አዲሱ የሚባል ሰውዬ አለ፣ ጠቆር ያለ ሰው ነው። እዚህ እንትን ሰፈር ነው የሚኖረው። በቤቱ ሄዳ እንኳኳ የሚነግርህ ነገር አለ ነው የሚለው። እሱ ነው የምናገረው። ማክሲመም መልአክ ማድረግ የሚችለው ዛሬ የሆነ ሰው የሆነ ሌቭል ውስጥ ይገባል። ስለዚህ ጸሎት ፓሽን ይፈልጋል። በጣም ፓሽን፣ የፓሽናችሁን ያህል ነው የምትሄዱት። ባይዘ ብዙ ሰዎች ስሜታዊ አትሁን ይላሉ። እንደ ስሜት ጠቃሚ ነገር የለም ጸሎት ውስጥ። ስሜት ከሌለ ምንም በቃ ደረቅ ከሆንክ ችግር ነው። ይሰማሃል። ክብር ሲመጣ ወይ ያስለቅስሃል፣ ወይ ያስቅሃል፣ ወይ ያስሮጥሃል፣ ወይ ነገር ያደርጋል። ስትነካካ ከእግዚአብሔር እንደ ተንበረከከው አትቀጥልም። ትቀልጣለህ፣ ወይ ትሄዳል፣ ወይ ትበራል፣ ወይ እንደ ውሃ ያደርግሃል፣ እንደ ዘይት ያደርግሃል፣ ወይ እንደ እሳት ያደርግሃል። ስትነካካ ማለት ነው። ሳታቋርጥ ነው መጸለይ ያለብን። እስቲ ምንድን ነው የሚለው? ሳታቋርጡ ጸሉ፣ በሁሉ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ፕሬይ ዊዛውት ሲዚንግ፣ ነን ስቶፕ ፕሬየር። እሳቱ ሳይጠፋ ኮንቲኒየስ የሆነ ዘይት እየጨመርክልን ኮንቲኒየስ የሆነ ጸሎት ስትሄድ እግዚአብሔርም ለመምሰል ራስህን እያስለመድክ ነው። እኔ የምቀበለው አንድ አገልጋይ ቲቢ ጆሹዋ ነው። ስለ ቲቢ ጆሹዋ ምንድን ነው ሲሉ እኔ ጸሎት አላቆምም አለ። ሳወራህም እየጸለይኩ ነው። በጸሎት አቲቱድ ነው መሆኑ። ሲተኛ ደግሞ ዙሪያውን ዞሮ ሰዎች እየጸለዩለት ነው የሚተኛው። ጆንችን እዚህ አምጥቼዋለሁ። ምንድን ነው ስለው እሱ እኮ ሲተኛ እንደ ሰው ሲያስበው፣ አንተ ሰው እየሄደብን ሲተኛ መሬት ላይ ነው ፍራሽ ላይ የሚተኛው። ቤቱን የዞሩ ሰዎች ይጸልዩለታል። እስኪነሳ ድረስ የሚጸልዩ ሰዎችን አድርገዋል። እና ተነስቶ ርር ሲል እንዳለ ኦልሬዲ ኮኔክትድ ነው። እኛ እኮ ስልካችንን አጥፍተን ስናበራው ኔትወርኩን እስኪያገኝ ድረስ እኮ በጣም ችግር ነው። የሱ ኦን ነው ግሏል። ወይ እንግሊዘኛው አያምር ሰውየው፣ ወይ እውቀት የለው፣ ወይ መልኩ አያምር። ሲቆም ሰማይ አብሮት ይቆማል። ፓስተር ቤኒንም ጋር ሄጃለሁ። አያቋርጡም ጸሎት። እየበሉ ሰውየው ይንተከተካሉ። ተነስተው ከመቀመጫቸው ላይ እንደ እብድ ሰው ነው የሚያደርጋቸው። ብድግ ብለው ስለ መንፈስ ቅዱስ ሲያወሩ አእምሮ እንደተነካ ሰው ነው የሚሆኑት። የመንፈስ ያልሆነ ሰውስ ጨዋ ነው፣ ዲሲፕሊንድ ነው። ሰላምታ ሲጀምር ራሱ እንዴት ነው? ከብቶቹ ደህና ናቸው? ጊዜ ያለው የማይጸልይ ሰው ጊዜ አለው። እግር ኳስ ሲያይ በቃ ረጅም ሰዓት። ሌላው ጾም ነው። በጣም 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 ምግብ መብላት በዝቷል። ጸሎት፣ ጾም ሲስተም በጠቅላላ ለመንፈስ እንዲገዛ እግዚአብሔር ያዘጋጀው ስፒሪቹዋል አሰራር ነው። ማቴዎስ 6:16 ስትጾም ምግብ መብላት ስታቆም እግዚአብሔር እንዴት አድርጎ እንደሰራው አይታወቅም። ስትጾሙ እንደ ግብዞች አጠውልጉ፣ ሰዎች እንደ ጦመኛ ሊያዩ ፊታችሁ። እውነት እውነት እላቸዋለሁ ዋጋቸውን ተቀብለዋል። ቀጥል። እናንተ ግን ስትጾሙ በስውር ላለው አባት እንጂ እንደ ጦመኛ ለሰዎች አትታዩ። ራስን ተቀባ፣ ፊትህን ታጠብ። በስውር የሚያይ አባትህ በግልጽ ይከፍልሃል። የሚያስከፍል ነገር ነው ማለት ነው። ስትጾም ስፒሪት ቦዲ ለስፒሪት ሰብጀክት ያደርጋል። ጸጥ ይላል። በቃ አይገርም። ምግብ ስትከለክል በሳይንስ ተረጋገጠ። በቀን 3 ጊዜ መብላት። በነገራችን ላይ ሮክፌለር የሚባል ሰውዬ የዓለም ቢሊዮነር ሰውዬ እና የሱ ፋሚሊ ናቸው ያስጀመሩት ዓለምን።
ሰውየው የቁርስ ምግቦች ነጋዴ ከእንቅልፍ እንደተነሳ ምግብ ላይ እንድትዘል ያደረገው ይሄ ሰውዬ። አባቶቻችን እንደሱ አልኖሩ እንዴ? አሁን እኮ ጨጓራችን መስራት ካለበት በላይ እየሰራ 3 4 9 እየበላ በዛ ላይ የአሁኑ ዘመን ሰው የሚበላው አንዱ ምግብ የድሮ አባቶቻችን ለወር ነው የሚበላው። ካፌ ሙሉ፣ ሬስቶራንቱ ሙሉ፣ ስፒሪቹዋሊቲ የለም። ለዚህ እኮ ነው አሁን ድሮ ኢትዮጵያኖች ወፍራም አታዩም እንዳለ። አሁን እኔ አገልግሎት ሲጀምር 50 ኪሎ ነኝ፣ አሁን 90 ምናምን፣ ኦልሞስት ደብል ነኝ አሁን። ምግብ እግዚአብሔር አቁሙ እያለ ነው። 21 ቀን 7 ቀን 40 ቀን ስትጾም መንፈስህን እግዚአብሔርን ለመምሰል ራስህን ታስለምዳለህ። ስትጾም ደግሞ ምግብ መተው ብቻ ሳይሆን መንፈስህን ከእግዚአብሔር ጋር ህብረት ታደርጋለህ። 3 ቀን በቃ ስልክ የለ፣ ቴሌቪዥን የለ፣ ወሬ የለ፣ እግር ኳስ የለ፣ ወክ የለ፣ አንተና እግዚአብሔር ብቻ 3 ቀን 7 ቀን 21 ቀን 40 ቀን። አንደኛው መንገድ እሱ ነው። ዛሬ ጀነራል ነገር ነው ማስተምራለሁ። ኤፌሶን 5:2 እግዚአብሔር በመጽሐፍ ቅዱስ 2 ነገሮችን ብቻ ነው ይቅርታ አላደርግም ያለው። አንደኛው መንፈስ ቅዱስን የሚሳደብ ይቅርታ የለውም፣ ብላስፌሚ የኃጢአት ስርየት የለውም። ሁለተኛው ደግሞ ይቅርታ አለማድረግ ነው። አይገርም? ይቅር የማትሉ ከሆነ አልላችሁም ማለት ጌታ። ይቅር የማይል ሰው ይቅር አይባልም። መንፈስ ቅዱስን የሚሳደብ ሰው ይቅር አይባልም። በቃ ያ። ስለዚህ በፍቅር የሚመላለስ ነው እግዚአብሔርን መምሰል፣ የእግዚአብሔር ኔቸር በህይወቱ ማኒፌስት ማድረግ የሚችለው። ጥላቻ በጣም አደገኛ ነገር ነው። ጥላቻን መዝራትም አደገኛ ነገር። በጥላቻ የሚንቀሳቀሱ ሰዎች አሉ። ፍቅር በሉ ከመገለጦች ሁሉ ይበልጣል በሉ። ከእምነትም ይበልጣል ፍቅር። ከአገልግሎት ይበልጣል ፍቅር። ከገንዘብ ይበልጣል ፍቅር። ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ፍቅር የሰው ስም አያጠፋ። በፍቅር ስንመላለስ እግዚአብሔርን መምሰል ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ወንድሙን የሚጠላ በጨለማ ይኖራል፣ ወዴትም እንደሚሄድ አያውቅም። ጥላቻም ዓይኖቹን አሳውረውታል። ስለዚህ እኔ ፍቅር ነው ኤክሰርሳይዝ ማድረግ ያለብኝ። መጀመሪያ እግዚአብሔርን መውደድ፣ ከዛ ባልንጀሮችን መውደድ፣ እግዚአብሔርን መውደድ፣ ባልንጀራዬን መውደድ። ሁል ጊዜ ይህንን ኤክሰርሳይዝ ባደረግኩ ቁጥር የእግዚአብሔር ክብር በእኔ ህይወት ላይ ማኒፌስት እያደረገ ይሄዳል። ለሰዎች ክፉ ሳላስብ ስቀር፣ ለሰዎች መልካም ሳስብ፣ ሰዎችን ስወድ፣ ከራሴ በላይ ለሰዎች ስጸልይ፣ ሰዎችን ሳገለግል፣ ሰውን ሳይሆን ራሴን እየባረኩ ነው። ፍቅር እግዚአብሔርን የሚወዱ ሰዎች ቅባት መለመን የለባቸው። ፍሎ ነው ያደረገው ቅባት። ስለ እግዚአብሔር ሲነሳ እንባቸው የሚፈሱ ሰዎች፣ ለእግዚአብሔር ኪንግደም ምንም ለማድረግ ወደኋላ የማይሉ ሰዎች እኔ ውስጥ ቤታቸው በበረከት የተሞላ ነው። እኔ የሚሉ ስለ ራሳቸው ብቻ የሚኖሩ ዓለም የምትዞረው በእነሱ ዙሪያ ብቻ የሆኑ ሰዎችን ግን ካያችሁ ህይወታቸው ሚዘረብል ነው። ግሪዲ ነው የሚሆኑት። እኔ የሚል ሰው ሲዩ ወይ ለራሱም የለው ብዙ መከራ ወደ ህይወቱ ይስባል። አንተ የሚል ሰው ይወስድ ሁል ጊዜ ይባረካል። እግዚአብሔር እንደሱ ነው የሚሰራው። እግዚአብሔርን መምሰል አንደኛው ምንድን ነው? ፍቅር። እስቲ ፍቅር በሏ። ኢትዮጵያ ውስጥ ፍቅር ይጎለናል።
እግዚአብሔርን መምሰል እየነገርኳቸው ነው አይደል? የእግዚአብሔር ኔቸር የሚያመጣው መንፈስ ቅዱስ ነው። መንፈሳዊ ነገር የምንለማመደው ኤክሰርሳይዝ የምናደርገው እንደ ስፖርት በየጊዜው እያሳደግን የምንሄደው ነገር ነው። እግዚአብሔር አንተ ውስጥ ሲታይ ሰዎች እንዲያከብሩ እግዚአብሔር ያደርጋል። በህይወታችሁ ዘመን መለመን ያለባችሁ፣ መጸለይ ያለባችሁ፣ መፈለግ ያለባችሁ እግዚአብሔርን ለመምሰል የእግዚአብሔር ግሎሪ በህይወታችሁ እንዲገለጥ ብቻ። ከሱም ይበልጥ ምንም ነገር የለም። የእግዚአብሔር መዓዛና ሽታ አንቺ ላይ ይታይ። ማንም ሰው ይፈልግሻል። ማንም ሰው ፕሮፊታብል ነው።